እንደ ክፍለ ጦር የባህር ዳር ከተማ ዙሪያዋን ይዘናል። በከፊልም ይዘን ነው የምንገኘው። የአብይ አህመድ አገዛዝ ሌላ ዙር ቀጠሮ ይዟል። ላለፉት 12 ወራት ከ6 ጊዜ በላይ ቀጠሮ የተሰጠባቸው ቀነ ገደብ ተቀምጦላቸው ፋኖን ጠራርገን እናጠፋለን የተባለላቸው ዘመቻዎች ተካሂደዋል። አንዳቸውም አልተሳኩም እንጂ ይልቅስ ፋኖን በመሳሪያ ያጠናከሩ ከሽምቅ ተዋጊነት ወደ መደበኛ ሰራዊት ቁመና ላይ እንዲደርስ ያደረጉ ዘመቻዎች ሆነው ነበር የተጠናቀቁት። አብይ አህመድ ዘንድሮም ተስፋ አልቆረጠም። ከአበዳሪ ሀገራት ገንዘብ ለመውሰድ ቃል ከገባላቸው ነገሮች አንዱ የሀገሪቱን ሰላምና ጸጥታ ማስከበር እንደሚችልና በአጭር ጊዜም ተፈጻሚ እንደሚያደርግ ነበር። ሌላ ዙር በቀነ ገደብ የተቀመጠ ፋኖን የማጥፋት ዘመቻን እያዘጋጀ አበዳሪዎቹን 2 ወር ባልሞላ ጊዜ ውስጥ ጥይት የማይጮህባት አገር አደርጋታለሁ ሲል አስረግጦ ነገራቸው። እንግዲህ ይህን ቃሉን ለመፈጸም ጀነራሎቹን ባለፈው ሳምንት ሰብስቦ እስከ መስከረም 15 ፋኖን ካልደመሰሳችሁና ካላጠፋችሁ ቆፍራችሁ ቅበሩኝ ሲል መመሪያና ማስፈራሪያ ሰጥቷቸዋል። በተለያዩ የአማራ ክልል አካባቢዎች ካለፈው ሳምንት ጀምሮ በስፋትና በብዛት ሰራዊቱን ሲያስገባ እነዚያን የጨነገፉትንና ኪሳራ በኪሳራ ያደረጉትን ዘመቻዎቹን ይዘነጋቸው ይመስላል። በእርግጥ ፋኖ የአብይ አህመድ ሰራዊት ዘመቻ ሲከፍትበት በደስታ የሚያስተናግደው እንደሆነ ይናገራል። ምክንያቱ ደግሞ ተጨማሪ ስንቅና ትጥቅ የሚያገኝበት አጋጣሚ ስለሚፈጠርለት ነው። ዛሬ ከክላሽ ተሻግሮ ሞርታር መታጠቅ የቻለው ከአብይ አህመድ ሰራዊት ባገኘው መሳሪያ ነው። ከውጪ የሚረዳው ከውስጥም የሚያግዘው የለም። ስንቁም ትጥቁም የአብይ አህመድ ሰራዊት ነው። እስከ መስከረም 15 የታቀደውን ጦርነት ለመመከትና የበለጠ የስንቅና ትጥቅ አቅሙን ለማጠናከር ፋኖ የአብይ አህመድ አዲሱን የክተት ዘመቻ በደስታ መቀበሉን አስታውቋል። ለዚህም በቂ ዝግጅት አድርጎ እየተጠባበቀ ነው። ከወዲሁ በአንዳንድ ቦታዎች ውጊያዎች ተከፍተዋል። ፋኖ የተለመደው ምት እያሳረፈ መታጠቁን ቀጥሎበታል። ጎጃም ካለፈው ሳምንት ወዲህ ብርቱ ውጊያዎች ተደርገዋል። በጎንደርና ወሎም ባያሌ ቦታዎች የአብይ አህመድ ሰራዊት እየተመታ ነው። ሸዋም መሬት ይዞ ገዢ ቦታ ተቆጣጥሮ የአብይ አህመድን ሰራዊት እያራወጠ ነው። ከተወሰኑት አካባቢዎች የደረሱንን ዘገባዎች ቀጥለን እናቀርባለን። እንግዲህ በሰሞን በተከታታይ ውጊያ ነበረ። እንደ ብርጌድ የጠላት ኃይል አለ የለም የሚለውን ኃይሉን ከተለያየ አቅጣጫ አምጥቶ እዚህ ባህር ዳር አስገብቶ እኛም ደግሞ ባህር ዳር ከተማን በከፊል ይዘን የምንገኝ ኃይሎች ነን። የአማራ ፋኖ የነጻነት ታጋይ ፋኖች ነን። እንደ ክፍለ ጦር የባህር ዳር ከተማ ዙሪያዋን ይዘናል። በከፊልም ይዘን ነው የምንገኘው። ይህንን ኃይል እንግዲህ የአንደኛ ክፍለ ጦርን ለመምታት እንደ ክፍለ ጦር በ2 ብርጌዶች ነው ዙሪያውን አጥረን ያዝነው። የጣናው መብረቅ ብርጌድ የያዛቸው አካባቢዎች በተለይ የጠላትን ኃይል አከርካሪቱን ለመምታት ምቹ ሁኔታ ነው ያለና ይህንንም በማሰብ ከተለያየ አቅጣጫ ሰብስቦ ያመጣውን ኦነጋዊ የመከላከያ ሰራዊት ነው ብሎ የሚጠራ የኦነጋዊ ወራሪ ኃይል ትናንትና ወዲያ በዚህ ወደኛ አካባቢ ማህበረሰቡ ላይ ገብቶ በተለያየ የገጠር ቀበሌዎች ገብቶ ማህበረሰቡን እየደበደበ የጦር መሳሪያዎችንን እየገፈፈ አዝመሮቻቸውን እየሰባበረ እንደምኝታም እንደመቀመጫም ሲገለገል ሲውል ሲያድር ለኛ ምቾት አልሰጠንም ነበርና ገበሬውን ያሰቃየብን ኃይል ደም መመለስ ስለነበረብን በፍጥነት መች ኃይላችንን አንቀሳቅሰን ወደ ባህር ዳር ከተማ አካባቢ ነው ያስገባነው። በተለምዶ 100 ካብ ብሉ ተብሎ የሚጠራ የነሱ እንደ ካምፕ የሚገለገሉበት አለ። እዛ ጋር ነው የወሰድነው ኃይላችን። ኃይል ወስደን ከፍተኛ የሆነ በጠላት ላይ ኪሳራ አድርሰን ከ30 በላይ ሙት ወደ 47 ገደማ ቁስለኛ አድርገነው ነው ወጣነው። ከኛ ከጣናው መብረቅ ብርጌድ አንዳችም ከሻለቆች አውጣጠን መች ኃይል ያዘጋጀነው አንዳችም ምንም አይነት ቁስለትም ይሆን ምንም አይነት አደጋ ሳይደርስብን በሰላም ወጣናል ማለት ነው። እንግዲህ ከትናንትና ወዲያ ቀኑ ነሐሴ 3 ማለት ነው። ይሄ እንዲህ እንዳለ በዛሬው ዕለት ጧት ላይም እንዲሁ ውጊያ ነበረና መሸንቲ ከተማ ወጣ ብሎ በሚገኝ ቦታ ላይ ያውኛ እንታወቃለን። የአማራ ፋኖ ቁጥር ቅንሶ የጠላትን ኃይል መደምሰስ የምንችልበት ልዩ የሆነ ተሰጦም ብቃቱም አለን። የጠላት ኃይል በተለያየ ቦታ በርከት ያለ ኃይሉን እዚህኛ አካባቢ ጣናው መብረቅ ብርጌድ ለማፈናፈስ እኮ መጥቶ እኛም ደግሞ ምላሽ መስጠት ስለነበረብን አስርገን አስገብተን በርከት ያለ ኃይሉን በተመሳሳይ ደምስሰን አንድ ስናይፐር፣ አንድ ጥቁር ክላሽ፣ 2 ሰደፍ ክላሽ ይዘንባቸው ወጣናል ማለት ነው። ያድማ ብተና ነው ሰደፉ ክላሽ አብሯቸው ጥምር ኃይል ብሎ የሚንቀሳቀስ ጥቁር ክላሽ የመከላከያ ስናይፐሩም የመከላከያ ነው። እንደዛ አድርገን ወደ 7 እዛው ላይ ሙት ከዛዎች
ከአድማ ብተናም ከመከላከያም ወደ 13 ቁስለኛ አንስተው ዘው ወደ ባህር ዳር በኤፌሳር መኪና ጭነው እንደወሰዱ የዓይን እማኞቻችን አረጋግጠውልናል። እኛ ከወጣን በኋላ መረጃ ስናሰባስብ ማለት ነው። ይህ በእንዲህ እንዳለ ዛሬ በተመሳሳይ አዲስ ከተማ ወጣ ብሎ በሚገኝ ደብረማዊ የሚባል ቦታ ላይ የክፍለ ጦራችን አንድ አካል የሆነው አሁን በቅርቡ ባህር ዳር ብርጌድ ተብሎ ስሙ የወጣ በፊት አሳምነው ብርጌድ ተብሎ የሚጠራ የክፍለ ጦራችን አንድ አካል የሆነ ብርጌድ አለ። ከኛ ጋር በተሳፍሮ በጠላት ላይ ከፍተኛ ኪሳራ እያደረሰ የሚገኝ ጠንካራ ብርጌድ ነው። እንደኛ እንደጣረው መብረቅ ብርጌድ እሱም በጣም የክፍለ ጦራችን አንዱ የጀርባ አጥንት የሆነ ብርጌዳችን ነው። እሱ ብርጌድ እዛ ጋር ውጊያ ሲከፍት መንገድ ዝጉልን ብሎ ለኛ እንትን የቅንጅት ስራ እንድንሰራ ትስስር እንድንፈጥር አቅጣጫ ተለዋወጥን። የኛ የቅንባባ ሻለቃ ወይም 5ኛ ሻለቃ የምትባል እዛ ከባህር ዳር ከተማ ወደ አዴት የሚወስደው ጥቁር አስፓልት መቀመጫዋ ቅንባባ የምትባል አነስተኛ ከተማ ላይ ስለነበረ ሁሏንም የሻለቃዋን አካል አሰልፈን ስንጠባበቀው ቆየን። ከባህር ዳር ተጭኖ ለዛኛው ሲደበደብ የአዴት የአሳምነው ብርጌድና አጠቃላይ በክፍለ ጦር ደረጃ ሁለቱ የአሳምነው ብርጌድና የባህር ዳር ብርጌድ ወይም በቅርቡ የአዴቱ ሻለቃ ንሙት ተብሎ የተሰየመው ብርጌድ ጋራ በጋራ ሆኖ ያንን ደብረማዊ ላይ የተቀመጠን ኃይል ሲመቱ ይሄኛው ለዛኛው ለመድረስ ከባህር ዳር ከተማ በ5 ወራል ተጭኖ ሲንቀሳቀስ የነበረን ኃይል የኛ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድ የ5ኛ ሻለቃ ወይም ቅንባባ ሻለቃ በደፈጣ ከ5 ወራል 3 ወራል ያለምንም እዛው ላይ እንክት ስታደርገው 2 ወራል ላይ ያለው ለማምለጥ ችሏል ማለት ነው። ሮጦ ወደ ባህር ዳር ወደ መጣበት ተመልሶ ነፍስ ግቢ እያለ ነፍሱን ለጊዜውም ቢሆን አትርፎ ያሃ 3ቱን ኦራል ላይ የተጫነው ግን ሙሉ በሙሉ ተደምስሶ በርከት ያለ ጦር መሳሪያዎችን አሁንም ቢሆን ልጆቻችን ያሃንን ጦር መሳሪያ ሰብስበው ቁጥር ለኛ ለማረጋገጥ መረጃ ለመለዋወጥ ኔትወርክ አስቸጋሪ ሁኔታ ላይ ስለሆነ እየተጠባበቅን እንገኛለን። ባለኝ መረጃ ወደ 16 ክላሽን ወደ 4 ስናይፐርና 1 ብሬን ተማርኳል እዛ ቦታ ላይ። በዚህ ሁኔታ ነው እንግዲህ መሳይ ዛሬ ድላችንን ለአንተ ለማድረስ እንችለው ማለት ነው። ይሄ ወራሪ ኃይል አንድ ፋኖ ይቅርና የፋኖ ቤተሰብ እንኳን አግኝቶ በእርግጥ አማራ ሁሉም ፋኖ ነው። አማራ ህዝብ ሙሉን ፋኖ መሆኑን ያረጋገጠም ህዝብ ነው። ይሄ ፋኖነትን በተግባር ያሳየ በተለይ የገበሬው በጣም የሚገርም ህዝብ ነው። የኛ አካባቢ ያለንበት አካባቢ ላይ ከኛ ጋር ተሰልፎ ጠላትን አይቀጡ ቅጣት የሚቀጣ ማህበረሰብ ነው። የጠላት ኃይል እንደሚያወራው አይደለም። በአጠቃላይ መሰል እንደሚያወራው አይደለም። ምላሱ ብቻ የቀረ ኃይል ነው። አርበኛ መሪያችን አርበኛ ዘመነ ካሴ እንደሚናገረው ምላሱ ብቻ የቀረ ነው። ምላሱን ማስተፋት ላይ ነው አሁን እኛ እየተራራብን ያለ ነው። በተመናገር አቅመ ቢስ እጅግ ደካማ ከምላሱ ሌላ የሌለው ማህበረሰቡን እኔ በቪዲዮ ማጋራ ምስሎች አሉ። በቪዲዮ የገበሬውን ማሳ በቀላቸውን ለማሳየት የሄዱበት ርቀት ቀላል አይደለም። ማሽላ በዛ ደረጃ ተነቃቅሎ ይሄ ነው በዚህ ልክ ነው ምንጠላህ የአማራ ህዝብ የአማራ ገበሬ በዚህ ልክ ነው ምንጠላህ ብለው ያሳዩት ነገር ቀላል አይደለምና እጅግ የተዳከመ እጅግ ምላሱ ብቻ የቀረ ሰራዊቱ የመዋጋት ሞራል የሌለው በዛው ልክ ግን እጅግ በጥላቻ በአማራ ህዝብ ጥላቻ ያበደ ስትዋጋው ደግሞ ምላሽ የሚሰጠው ንጹሃን መንገድ ላይ የሚሄድ እብድ ሳይቀር የሚገል ልስፍስፍ የሆነ ሰራዊት ነው በዚህ ሰዓት ያለው። እኔ የመንግስት ሰራዊት ሆኜ በ11 ዓመት ገደማ አገልግያለሁኝ ከዚህ በፊት በነበረው ስርዓት ማለት ነው። በዛን ሰዓት የነበረውንና የአሁኑን ሳይ እጅግ አፍራለሁ። የብልጽግና ወሮ በላ ሰራዊት እጅግ ርካሽ የእውነት ለመናገር ለቃላት አጠቃቀሜ በጣም ትንላለሁ። እነሱን የምገልጽበት ቃላት እንኳን የለኝም። ማህበረሰቡን ሄደው የሚያንገላቱበትን ነገር ስናይ እጅግ እኛ በብስጭት ከተማዋንን ራሱ በአንድ ቀን ተቆጣጥረን ይህን ኃይል ደምስሰን ማስወጣት አለብን በሚል ቁመና ላይ ነው ማህበረሰቡ ጋር እጅግ ተናበን ይሄ ገበሬውን ጥሩምባ ነስተን እንኳን ይህን ኃይል ማስወጣት አለብን፣ አትከልክሉን፣ ይህን ኃይል መምታት አለብን በሚል ደረጃ ነው አሁን ህዝባችንን አማራው አበሳጭተውት ያለውና እጅግ አቅመ ቢስ ነው። ምላሱ ብቻ የቀረ ልፍስፍስ ጥላቻ ብቻ ያለው በጥላቻ አብዶ የመጣ ኃይል ነው እንጂ ሌላ ምንም ደምስሽ ያለው የሚለው ነገር ይሄ ምንም እንኳን መደምሰስ ከጥጋችን የሚደርስ ምንም አይነት ከኛ ጋር የሚገዳደርበት ሞራሉም የለው። የአማራ ፋኖ ሸዋ እዝ እንደሚታወቀው የጠላትን አከርካሪ በመስበር ረገድ ከፍተኛ ሚና ያለው በተለያዩ ክፍለ ጦሮች ከፍተኛ የጦር ጀብዶችና የጦር ውሎች ሲያደርግ የነበረ አሁንም እያደረገ ያለ ነው። ከቅርብ ጊዜ ወዲህ እንግዲህ የተለያዩ ስራዎችም እየተሰሩ ነው። በተለይ ራሱንም መልሶ ማደራጀት ረገድ ከፍተኛ መነቃቃት ውስጥ የገባበት ሁኔታ ነው ያለው። ሌላው እንግዲህ ምናልባት ካሉት 5 ክፍለ ጦሮች ውስጥ ሁሉም
ሁሉም በነበሩበት ቁመና ሆኖ የጠላትን እንዲሁ አከርካሪ በመስበር ረገድ ከፍተኛ ተጋድሎ እያደረጉ ነው። እንግዲህ ዛሬ የአማራ ፋኖ ሸዋ እዝ ቀደም ሲል በማጀቴ አካባቢ እንቀሳቀስ እና በግሸራቤል አካባቢ የሚንቀሳቀሰው አርበኛና ደራሲ አሰግድ መኮንን ብዙ የደከመበት ብዙ የለፋበት ክፍለ ጦር ነው። ይህ ክፍለ ጦር ዛሬ ልዩ ቦታው አካዲ በምትባል ማለትም በአልቡኮና በግሸራቤል አዋሳኝ ቦታ ላይ የምትገኝ ልዩ ቦታ ናት፣ ቀበሌ ናት። በዚህ አካባቢ የጠላት ኃይል የአማራ ፋኖ ሸዋ እዝ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ 4ኛ ሻለቃና ብሩኬ ደምስቴ ብርጌድ 1ኛ ሻለቃ በሰፈሩበት አካባቢ እንግዲህ መነሻውን ከወሎ አልቡኮ አድርጎ ለማጥቃት እንቅስቃሴ አድርጎ ነበር። ይሁን እንጂ የአማራ ፋኖ ሸዋ እዝ ፕሮፌሰር አስራት ብርጌድ 4ኛ ሻለቃና ብሩኬ ደምስቴ ብርጌድ 1ኛ ሻለቃ የጠላትን ኃይል ትናንትና ጀምሮ ከፍተኛ ትንቅንቅ ሲያደርጉ ውለዋል። ጠላትም በከበባ ውስጥ ገብቷል። በዚህ ጦርነት ውስጥ ልዩ የሚያደርገው የአማራ ፋኖ ሸዋ እዝና የአማራ ፋኖ ወሎ እዝ በጋራ ሆነው በተለይ በአልቡኮ አካባቢ የሚንቀሳቀሰው የወሎ እዝ ተናበው የጠላትን ኃይል ቀለበት ውስጥ አስገብተውታል። የጠላት ኃይልም ቀለበት ውስጥ ሲገባ ተራራ ነው የያዘው። ትናንትና 3 ሰዓት አካባቢ ተራራ ላይ የወጣ እንግዲህ ውጊያ ሲደረግ ውሎ እንግዲህ የጠላት ኃይል የተራራውን አናት ላይ ተቀምጦ ትናንትና እየወጣ ዛሬም አልወረደም። ያው ዛሬም ከበባ ተደርጎበታል። ትናንትና ማድሯል፣ ዛሬ ውሏል። እንግዲህ ምናልባት የጠላት ኃይል በቀላሉ እጅ እንዲሰጥ የአማራ ፋኖ ሸዋ እዝና የአማራ ፋኖ ወሎ እዝ በጋራ በመሆን ስራ እየሰሩ ነው። ተናበው ዙሪያ ተራራውን ያለበትን ሰፊ ተራራ ነው። ዙሪያ ተራራውን ከበውታል። መውጫ የለውም፣ መፈናፈኛ የለውም። በዚህ ልክ እጅ ለማሰጠት ከፍተኛ ትንቅንቅ እየተደረገ ነው ያለው በዚህ ሰዓትና አጠቃላይ የአማራ ፋኖ ሸዋ እዝ ይኩኖ አምላክ ክፍለ ጦር ዛሬ እና ትናንትና ከፍተኛ ተጋድሎ ሲያደርግ ነው የቆየው። የጠላትን ኃይል እያስጨነቀ ነው ያለው። በዚህ ልክ ነው እንግዲህ አጠቃላይ ያለው መረጃ። ንጋቱ እንግዲህ ከሰሞኑን ያገዛዙ ኃይል በአዲስ ዘመቻ እንደሚከፍት በተለይ ከዚህ ከኢኮኖሚው ማሻሻያ ጋር ተይዞ ጸጥታና ሰላም በመላ ሀገሪቱ ለማስከበር ቃል ለዓለም አቀፉ ማህበረሰብ እንደገባ ይታወሳል። ያንን ተከትሎ ፋኖንና ሸኔን አጠፋለሁ በሚል አዲስ ዘመቻ እንደሚከፍት ነው የታወቀው። በአንዳንድ አካባቢዎች መጠነ ሰፊ ሰራዊት ማስገባቱን ነው እየሰማ ነው። ከዚህ ባሻገርም ደግሞ በኦሮሞና በአማራ ተወላጆች መሃል ደም ለማቃባት በራሱ የፈጠራቸውን የብልጽግና ፋኖችን በኦሮሞ ተወላጆች ላይ የግድያ እርምጃ እንዲወስዱ በአንዳንድ የአማራ አካባቢዎችም እንደዚሁ ዝርፊያ እንዲፈጽሙ እያደረገ ነው። እነዚህን ነገሮች በቅርበት እየተከታተላችሁ ነው? የአገዛዙን ሴራም ሆነ የአዲስ የጥቃት ዘመቻ ለመክፈት የሚያደርገውን እንቅስቃሴ? እውነት ነው እንግዲህ የአገዛዙ ኃይል ያው ግራ ገብቶታል። ሁሌም ቀን ገደብ እንዳስቀመጠ፣ ሁሌም እንግዲህ አቅጣጫዎችን እንዳስቀመጠ ነው። በተለይ የፋኖ ኃይሉን ቀኖችን በመቁረጥ እስከዚህ ቀን ድረስ እጅ አሰጣለሁ፣ እስከዚህ ቀን ድረስ እንዲያደርጋለሁ በሚል ዲስኩሩ ይታወቃል። ይህ ምናልባት ሽንፈት የወለደው ሀሳቡ ነው፣ ድንጋጤ የወለደበት ሀሳቡ ነው። ቅዠት ነው፣ አይሳካለትም። እንግዲህ የፋኖ ኃይሉ እንደሚታወቀው የመንግስት ኃይሉ እንግዲህ ከምዕራባውያኖች በተደጎመ ድጎማ መሰረት ለምዕራባውያኖቹ ቃል የገባዋለ። ይሁን እንጂ ያ ቃል ከመግባት የዘለለ ተግባራዊ የሚደረግ ነገር አይኖርም። እንደሚታወቀው ከኮማንዶ አየር ወለድ ጀምሮ ባህር ኃይልን እግረኛን በሰፊው አሰማርቷል። አጠቃላይ በአማራ ክልል ያሉ አድማ ብተናና የፖሊስ የሚሊሻ አካላትንም እንዲሁም በሰፊው አሰማርቷል። ሁሉንም ያለውን አቅም ሁሉ ተጠቅሟል። ነገር ግን የአማራን ፋኖ ማንበርከክ አልቻለም። አሁንም ምናልባት በቅርቡ በዲስኩር አይነት መልኩ የመጣው በተለይ ፋኖን በቅርብ ቀን ልክ አስገባለሁ የሚለው ምናልባት ከፍርሃት የመነጨ ከድንጋጤ የመነጨ ካልሆነ በስተቀር መሬት ላይ ያለው ሀቅ ያናር የሚናገረው። እንደሚታወቀው በደብረ ብርሃን ዙሪያ ነጎድጓድ ክፍለ ጦር የአማራ ፋኖ ሸዋ እዝ ማለት ነው። ነጎድጓድ ክፍለ ጦር ምን አይነት ጀብድ እየሰራ እንደሆነ ይታወቃል። በመርሃቤት አካባቢ ያለው እንዲሁ ናደው ካሰም ክፍለ ጦር ምንጃርና ገረ ማርያም አካባቢ በረት አካባቢ የሚንቀሳቀሰው፣ እዚሁም በማጀቴ አካባቢና በግሸራቤል አካባቢ የሚንቀሳቀሰው የይኩኖ አምላክ ክፍለ ጦር እጅግ አስደማሚ የሆነ ጠላትን አከርካሪ የሚሰብር ስራዎች ይሰሩ ነው እና እንደውም የፋኖ ኃይሉ ተጠናክሮ የጠላትን ኃይል ሽባ እያደረገበት ያለበት ሁኔታ ነው ያለው። ምናልባት የመንግስት ዲስኩር ያው ሽንፈቱን የሚያሳይ ነው የሚሆነው። ሁሌ መንግስት ከቀነ ገደብ ከቆረጠ በመዳከም ላይ ያለ እንደሆነ እየነገረን ነው በግድምዳሜ ማለት ይቻላል። በዚህ ልክ ጠላት እየተመታ ነው። እንግዲህ የአማራ ፋኖ ሸዋ እዝ ይኩኖ አምላክ ክፍለ ጦር እጅግ በጣም አስደማሚ ስራ እየሰራ ነው። እንግዲህ ነገ ከነገ ወዲያ ደግሞ የምንጠብቀው ድል ይኖራል። ምናልባት ያን የተከበበ ኃይል ማርኮ ሊያሳየን ይችላል ብዬ ተስፋ አደርጋለሁ። ደግሞ ይደረጋል። ስለዚህ መነካካት ውስጥ ነው ያለ። ንጋቱ እንግዲህ 1 አመት ሆነው ትግሉ 1 አመቱን ተሻግሯል። ከዚህ ባሻገርም የእናንተ እዝ መሪ ኮማንደር አሰግድ መኮንን በብልጽግና እጅ ነው የሚገኘው። ከዛ በኋላ ሰራዊቱ በምን ሁኔታ ላይ ነው ያለው? አጠቃላይ የሰራዊቱ መንፈስስ በምን ሁኔታ ላይ እንዳለ መግለጽ ከተቻለ፣ 2ኛ አመቱን የያዘው ትግልስ ወዴት ሊያመራ ይችላል? ምክንያቱም አሁን አጠቃላይ ያለው የሀገሪቱ ሁኔታ በአገዛዙ እጅ እንደወጣ ዓለም አቀፍ ተቋማትም እየገለጹ ነው። ብዙ ነገሮች መቆጣጠር እንዳልቻለ፣ ብዙ ክልሎችን የኃይል የበላይነት እንደተነጠቀ እየገለጹ ነውና 2ኛ አመቱ ይዛችሁ ባላችሁበት ሁኔታ ምን እንጠብቃለን? እንግዲህ የአማራ ፋኖ አጠቃላይ የነጻነት ትግል ካደረገ እንደተባለው 1 አመቱ ጨርሶ
ጨርሶ ሁለተኛ ዓመቱን ጀምሯል። ይሁን እንጂ በየትኛውም ዓለም ያለ የነጻነት ታጋይ የአማራ ፋኖን ያህል እድገት ያሳየ ያለ አይመስለኝም። በአንድ ዓመት ውስጥ ስርዓተ መንግስቱን ሽባ ያደረገበት ትግል ነው ያደረገው። አሁን ሁለተኛ ዓመቱን ጀምሯል። እንግዲህ በቅርብ ቀን ብያስባለሁ እንግዲህ አጠቃላይ ህዝቡን ተሳትፎበት በተለይ የአማራ ፋኖ አጠቃላይ ወደ 100 ስርዓተ መንግስቱን በቀላሉ እንግዲህ እጅ የምናሰጥ ይመስለኛል። ጥሩ መነቃቃት፣ ጥሩ ጥንካሬ ነው ያለው። የመንግስት ኃይሉ ደግሞ በዚሁ በተጻራሪ እየደከመ እጅ እየሰጠ ያለበት ሁኔታ ነው ያለው አጠቃላይና ጥሩ መነቃቃቶች አሉ እና የአማራ ፋኖ ሸዋ እዝም ምንም የተፈጠረ ነገር የለም። በመካከሉ እንደውም የተሻለ የመንፈስ ጥንካሬ ላይ ነው ያለው። አርበኛ ሰግድ መኮንን አሁን እንደሚታወቀው በመንግስት እጅ ነው ያለው አሁን። ይሁን እንጂ የአመራር መተካከት ተደርጎ ወዲያውኑ ወደ ስራ ነው የተገባው። አርበኛ ኢንጂነር ደሳሌ ሲያስብ ሸዋ በአግባቡ የአማራ ፋኖ ሸዋ እዝን እያስኬደ ነው ያለው። ጥሩ ቁመና ላይ ያለው ይህም ደግሞ በስራዎች እየተገለጠ ነው ያለው። ያው እንደሚታወቀው በተለያየ ቦታ ያው አዲስ አበባ ቅርብ የሆነውን ጫጫ ከተማን ሳይቀር በመቆጣጠር የተሰራውን ጀብድ ከዚህ በፊት በዘገባ ላይ ወጥተናል። አሁንም እዚሁ አካባቢ ማለት በማጀቴና ግሸራቤል አካባቢ እየተሰራ ያለውን ቅድም የገለጽኩት አጠቃላይ እንቅስቃሴ የእዙ ጥንካሬ ነው የሚያሳየው። በዚህ ልክ ጠላት ላይ ከፍተኛ ጫና እያሳደረን ያለ ነው ማለት ይቻላል። እንግዲህ 59ኛና 23ኛ ክፍለ ጦር ተደቁሰው የወጡበት የቋሪት ወረዳ አሁን ደግሞ ሌላ የደቡብ እዝ አምጥቶ ለማስገባት ሙከራ እያደረገ ነው። 3 ቀናችን ነው እንግዲህ ክንዳቸው የሚያቃጥል የገረመው ወንዳውክ ልጆች አናስገባም በሚል ተናንቀው ከህዝባቸው ጋር ሆነው ማለት ነው። ህዝቡ በጥሩምባ በፍኖተ ሰላም አቅጣጫና በሰከላ አቅጣጫ ነው ቋሪትን ለመያዝ ሙከራ እያደረገ ያለው። በጣም በሚገርም ሁኔታ ብረት ለበስ ታንክ ሬሳ ለመውሰድ ከፍኖተ ሰላም አቅጣጫ በቀን ከ4 ጊዜ በላይ ነው የሚመላለስ። ሲታፈንባቸውም እንዲሁ በቀን እየተመላለሰ በብረት ለበስ ታንክ የታፈነውን ሰራዊት እያስወጣ እንደገና እያስቀመጣቸው ይሄዳል ማለት ነው እና ትንቅንቅ ውስጥ ነው ያለው። ምክንያቱም ለነጻነት የሚታገል ህዝብ ሽንፈት የሚባል አያውቅም። የብርሃኑ ጁላ ጦርም እንደፈለገ እየተበተነ ነው። በዚህ ውጃ በጣም የገረመኝ መሳይ በጣም የገረመኝ ከ15 ጊዜ በላይ አንድን ከተማ በቢኤም ወረው ለማፍረስ ለማውደም ህዝቡን ተስፋ ለማስቆረጥ ልክ በዚህ በሩቅ ምስራቅ ሀገሮች እንደምናየው አይነት ማስወንጨፍ ከፍኖተ ሰላም ከዞን ዋና ከተማ ሆኖ ወደ ቋሪት ገነታ ወደ ምትባል ከተማ ከ15 ጊዜ በላይ ነው ቢኤም እያስወነጨፉ ህፃናትን፣ ነፍሰ ጡር እናቶችን ባሉበት እየመታቸው ያለ ማለት ነው። እንግዲህ 3 ቀናችን ብላችኋል። ውጊያው እየተካሄደ ነው። አሁን በምን ሁኔታ ላይ እንዳለም ምናልባት ለመያዝ ተመልሶ ከእንደገና ያንን አካባቢ ለመቆጣጠር የአገዛዙ ሰራዊት በሰፊ ቁጥር አቅሙን አጠናክሮ የመጣበት ሁኔታ ነው ያለውና ምን እድል አለው? ዳግም ይዝ የሚችልበት ሁኔታ አለ? ምናልባት በጦርነቱ እየተመታ ነው ካላችሁት አካባቢውን እየለቀቀ እየሄደ ነው ወይስ በምን ሁኔታ ላይ ናችሁ አሁን ዛሬ ያላችሁ? አሁን እኛ ምንም አይነት የመግባት አቅም የለውም። ቁጥሩ እንዳልሆነ ሊበዛ ይችላል፣ ግን እኛ ስንዋጋ መሳይ እጅግ በጣም የረቀቁ አዋጊዎች የረቀቁ ተዋጊዎች ናቸው ያሉና የምናየው የእኛን አድቫንቴጅ ያስጠበቀ ውጊያ ነው እያደረግን ያለን። አቅማችንን መሰረት ያደረገ በጣም ይሄ እንደ መንግስት ችግር የሆነ መስዋዕትነት መክፈል አይፈለግም። ቢኮዝ እኛ አላማችን ሩቅ ነው። አሁን ወደዚህ እየሳብን የምናደቀውን ጠላት የራሳችን አድቫንቴጅ ባስጠበቀ መንገድ ነው ውጊያ የሚደረገው እንጂ ጠላት እቅዱን በፈለገው መንገድ ለማስፈጸም አይደለም። አሁን ውጊያ አቅማችን እየቻለው ማለት የኛ ምንም አይነት የሞተ ሳይኖር ምንም አይነት የቆሰለ ሳይኖር ጠላትን በምናደቅበት ሁኔታ ላይ ያለ ቦታ እያየን እያደቀቅነው ነው። ይኸው 3 ቀን ሙሉ በሁለት አቅጣጫ መጥቶ ባለበት ነው ወረዳዋን መርገጥ አልቻለም። ነገር ግን መንግስት እንደምታውቀው 2 ሰራዊት እንዲሆን ቀርቶት ለተለበሰ ታንክ ዙ23 ይዞ ከተማ ሊመጣ ይችላል። ይሄ የራሱ ጉዳይ። እኛ ግን ምንድነው አሁን እያደረግን ያለ እየመጣን ያለ 3 ቀን እንኳን የኛን አድቫንቴጅ የተዋጊዎቻችንን የህዝቡን አደግ ባስጠበቀ ምንም አይነት ጉዳት ሳያስከስት ግን ደግሞ የጠላትን ሁኔታ በሚደቁስ መንገድ ነው እየተዋጋን ያለ ነው እና ለማስገባት የሚሆን አይደለም። እዚህ ላይ እኛ ምን ይዝ ጠላትን እያጠቃነው ነው እየመታነው ነው። እኛስ እየተጎዳን ነው። ከነሱ አኳያ እኛ አስራሲነን አይደለን የሚል ውጊያ ነው እየተደረገ ያለው። መንገዳችን ሩቅ ስለሆነና በዚህ መንገድ ጠላትም የሚገርምህ ከፍኖተ ሰላም 4 ጊዜ ጭኗል። 4 ወራል 4 ጊዜ 16 ማለት ነው። በፍኖተ ሰላም አቅጣጫ ሲጭን ነው ያለው፣ በሰከላ ሲጭን ነው ያለው። የቋሪትን ምድር መርገጥ አልቻለም። ቢኮዝ የመጣው መከላከያ ተኩስ እንኳን የማይችል ምሽግ ይዞ መወጣት የማይችል ስተኩስበት የሚወጥ 4-5 እየሆኑ ቆራጣ እየገቡ ሲያስበል የሚያረበደብሉት መከላከያ ነው እና ቀጣይ መግባት አለመግባት ሳይሆን ግን ደግሞ በጠላት ላይ እየደረሰ ያለው ኪሳራ በዚህ 3 ቀን እጅግ ደስ የሚል የህዝብ ሞራል የሚያስጠብቅ ድል ነው እየተገኘ ያለው ማለት ነው። በበቀል የሚወስዳቸው እርምጃዎችም አሉ። ባለፈውም እንደዚሁ ሰላማዊ ዜጎች ላይ የወሰደው እርምጃ አለ። ምናልባት አሁንም በቀል በሽንፈት የሚመጣ ጥቃት ይኖራልና ከዛ አንጻርስ ምን እያደረጉ ነው?
በጣም ይገርም መሳይ፣ ቅድም እንዳልኩ ቢኤምን ወራውን ከተሞችን ለማውደም እንግዲህ የከተማ ህዝብ እነሱ ገና ይመጣሉ ሲባል እኛ እናስወጣለን ቀድመን ጭካኔውን ስለምናውቅ የጠላትን ማለት ህዝብ እንደወጣ እያወቀው ፋኖ ምሽግ እንደያዘ ያየ ወደ ከተማ ይወረውራል። እሱ ብቻ አይደለም መሳይ፣ ትንንሽ ከተሞች አሉ እነሱ አልፈውባቸው የሚመጡ ለምሳሌ ተከላ ላይ አበስከን የምትባል ከተማ አለች። ሙሉን ሸቀጡን ጭነውት ነው የመጡ በመኪና። ብራዳማ የሚባል አለ በእኛ በኩል የኛ ከተማ አለች ብራዳማ፣ ወይም ደግሞ ትልቁ ተራራ አለ በጎጃም 3ኛው 4ኛ የሆነ እዛ ውስጥ ያለች አንድ ትንሽ ከተማ አለች አርብ ገበያ የምትባል። እሷን ከተማ መኪናቸውን እያስጠጉ የሱቅ ሸቀጥ የለ የበሰለ ድንች የበሰለ እንጀራ ይጭናሉ መኪናቸው ላይ ማለት ነው። በጣም የሚያስቀይሙ እኮ ናቸው እነዚህ። ምን የጎጃም ህዝብ ግን በአስተሳሰብ ልዕልናው ያደገ በተለይ አማራ ህዝብ ስብዕናው የተሻለ ፍትህና ያለውን ስለሆነ ምንም ማድረግ አይችልም እንጂ እነዚህም እኮ በአንድ ነገር መጨረስ ይቻላል። የበሰለ ምግብ ነው እየሰረቁ የሚሄዱት። ግን እነሱም በመርዝ መግደል አይፈልግም። ቢኮዝ በፈጣሪው የታመነ ህዝብ ስለሆነ እነሱም ይህን ስለሚያውቁ ነው የበሰለ ልንኳን እየሰረቁ የሚሄዱት እና ሱቅ ይጭናሉ። ስኳር፣ ዘይት፣ ምላጭ የለ ብስኩት የለ ሙሉ ነው ጭነውት የሚሄዱ ማለት እና ይሄ ነው ያለው ሁኔታ። እንግዲህ በባለፈውም እንዳልኩ ባንክ ቤት ዘርፈው ነው የሄዱት። የባንክ ቤት ሰራተኞች ናት ነው የሄዱ። አምቡላንስ አቃጥለው ነው የሄዱና እያለ በሚዲያ የሚያሰራጭ እኔ በጣም የሚገርመው መሳይ እነሱ አይደሉም ግን ለኢትዮጵያ ህዝብ የኢትዮጵያን ህዝብ ብሶት እናሰማለን ብለው በሚዲያ ስም የተመረቁ ጋዜጠኞች ግን ለነጻነቱ የሚታገልን ህዝብ እየሞተ ያለን ህዝብ ጽንፈኛ ብለው ሚዲያ እየዘገቡ ባለበት ሰዓት አምቡላንስ የሚያቃጥል ባንክ የሚዘርፍ መንግስት ደግፎ ጋዜጣውን ይዞ የሚቀርብ ጋዜጠኛ ግን ኢትዮጵያ ለዘላለም ይቅር ትለዋለች እያላስብም እና እየሰሩት ያለ ግፍ እነ ሂትለር ድሮ በታሪክ ስንሰማው የነበረ እነ ሞሶሎኒ የሚሰሩትን ስራ ነው እየሰሩ ያሉ። በነገራችን ላይ እኔ በታሪክ ሞሶሎኒ ከዚህ በላይ ሰርቷል ያላስብ፣ ሂትለር ከዚህ በላይ ሰርቷል ያላስብ። ቢኮዝ እኔ ብቻ ልኑር እኔ ብቻ ልግነን ብሎ የሚያስብ መሪ ከነ ሂትለር እና ከነ ሞሶሎኒ የተሻለ ነው ቢያስብ። ልዩነቱ ኢትዮጵያ ውስጥ ያለ ቅኝ ገዥ ካልሆነ በስተቀር አሁን የአማራ ህዝብ እየተገዛ ያለው እየታረደ ያለው በቅኝ ግዛት ነው። ቢኮዝ አስቸኳይ ጊዜ አዋጅ ምንም የህግ ግራውንድ ሳይኖር የአማራን ህዝብ አስወርሮ ንጹሃንን እየገደለ ያለ መንግስት ነው ማለት። ይህን ደግሞ ከነ ሂትለር እና ከነ ሞሶሎኒ ለይቻለው